ሰላም ጤና ይስጥልኝ። በጣም ጸጥ ያለ ስብሰባ ላይ ፈተና ለመፈተን ክፍል ውስጥ ቁጭ ብላችሁ ወይንም ደግሞ ሰው በተሰበሰበበት ተቀምጣችሁ በድንገት ወዳችሁ በከፍተኛ ድምፅ ጮሆ አሳፍሯችሁ ያውቃል? በዚያው ቅስፈት ሰው እንዳይሰማ ብላችሁ ወዳችሁን ይዛችሁ ወይንም አልራበኝም እኮ ብላችሁ ለማስረዳት ሞክራችሁ ታውቃላችሁ? አብዛኛው ሰው ይህ ድምፅ የሚፈጠረው ረሃብ ሲሰማን ብቻ ይመስለዋል። ነገር ግን እውነታው ከዚህ የተለየ ነው። ሆዳችን ሙሉ በሆነበትና በበላንበት ሰዓት እንኳን ይህ ድምፅ ሊፈጠር ይችላል። ይህ የሆድ ማጉረምረም ወይንም ደግሞ መጮህ በሕክምናው ዓለም ቦርቦሪጀሚ ይባላል። ታዲያ ዛሬ በዚህ ቪዲዮ የሆድ ማጉረምረም ወይንም መጮህ በሰውነታችን ውስጥ እንዴት እንደሚፈጠር፣ ሰው በብዛት በተሰበሰበበት ለምን እንደሚያጋጥም እና መቼ ወደ ጤና ተቋም መሄድ እንዳለብን ብሎም መፍትሄውን በዝርዝር እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሐሳብ አስተያየት ካላችሁም ጻፉልኝ፣ እመልሳለሁ። ወደ መጀመሪያው ስንሄድ ይህ የማጉረምረም ወይንም የመጮህ ድምፅ እንዴት ይፈጠራል ብለን ስናይ ይህ ድምፅ ለመረዳት እንግዲህ በመጀመሪያ የአንጀታችንን የስራ ሂደት ማወቅ አለብን። አንጀታችን ባዶም ይሁን በምግብ ሲሞላ ሁልጊዜ ፐርስታሊሲስ የሚባል የሞገድ መሰል የጡንቻ እንቅስቃሴ ያደርጋል። እንግዲህ ሁሌ ብንበላም ባንበላም አንጀታችን ሙቭ ያደርጋል። ይህ ሙቭመንት ደግሞ ፐርስታሊሲስ ይባላል። ይህ እንቅስቃሴ በጨጓራችንና በአንጀታችን ውስጥ ያሉ ምግቦች፣ ፈሳሾች እና አየር ወደ ታች ለመግፋት ያግዛል። በአንጀታችን ውስጥ የሚንቀሳቀሰው ፈሳሽ፣ የታመቀ አየር፣ የምግብ ፍርፋሪ በጡንቻዎች ሲጨመቅና ሲገፋ የሆድ ማጉረምረም ድምፅ ይፈጥራል። ስለዚህ የሆድ ድምፅ የሚፈጠረው በዚህ ምክንያት ነው ማለት ነው። ታዲያ ሆዳችን ባዶ ሲሆን ድምፁ ለምን ይጎላል፣ ይጨምራል ብለን ስናይ እንግዲህ ሆዳችን ምግብ ከተመገብን ከ2 እስከ 3 ሰዓት በኋላ ባዶ መሆን ይጀምራል። ታዲያ ባዶ ሲሆን አእምሯችን ለጨጓራችንና ለአንጀታችን መልእክት ይልካል። በዚህም ማይግሬቲንግ ሞተር ኮምፕሌክስ የሚባል የጽዳት እንቅስቃሴ ይጀምራል። ይህ የጽዳት እንቅስቃሴ ዓላማው የቀሩ የምግብ ፍርፋሪዎችና ባክቴሪያዎችን ጠርጎ ወደ ታች ማውረድ ነው፣ ብሎም ለአዲሱ ምግብ ቦታ ማዘጋጀት ነው። ታዲያ ሆዳችን ባዶ በሚሆንበት ጊዜ ድምፁን የሚጋርድ ነገር ስለሌለ የሚፈጠረው ድምፅ በአንጀታችን ባዶ ቦታ ውስጥ አስተጋብቶ እንደ ኢኮ ያደርገዋል። ስለዚህም በከፍተኛ ድምፅ ወደ ውጪ እንዲሰማ ያደርጋል ማለት ነው። ሌላው በሰው ፊትና ጸጥ ባለ ቦታ ለምን ድምፁ ይጎላል ብለን ስናይ እንግዲህ ብዙ ሰዎች ሆዴ በሰው ፊት ብቻ ነው እንዴ የሚያሳፍረኝ ብለው ይጠይቃሉ። ለዚህ 2 ምክንያቶች አሉ። እንግዲህ የመጀመሪያው ምክንያት ምንድነው? የአካባቢው ጸጥታ ነው። እንደ ስብሰባ፣ ፈተና ወይንም ቤተ መጻሕፍት ባሉ ቦታዎች አካባቢው ጸጥ ያለ ስለሆነ በተለመደው ሰዓት የምንሰማው ትንሽ የሆድ ድምፅ እንኳን ጎልቶ ይሰማል። ሁለተኛው የጭንቀትና ስጋት ነው። እንግዲህ ይሄ አሁን ሆዴ ጮሆ እንዳያሳፍረኝ ብለን ስንጨነቅ ሰውነታችን ደግሞ የጭንቀት ሆርሞን የሚባሉት እንደ ኮርቲሶል እና አድሬናሊን ያመነጫል። እነዚህ ሆርሞኖች ደግሞ የአንጀት እንቅስቃሴን በድንገት እንዲፋጠን በማድረግ የሆድ ማጉረምረምን ወይንም ጩኸትን ይበልጥ ይጨምሩበታል ማለት ነው። ስለዚህ በእነዚህ በ2 ምክንያቶች በሰው ፊት ወይም ጸጥታ ባለበት ቦታ ድምፁ እንዲጎላ ይሆናል ማለት ነው። እንግዲህ ወደ ዋናው ነገር ስንሄድ የሆድ ማጉረምረምን የሚጨምሩ 4 ምክንያቶች ምንድናቸው ብለን ስናይ እንግዲህ የመጀመሪያው ምክንያት ምንድነው? የሆድ ድምፅን የሚያባብስብን ብለን ስናይ አየር መዋጥ ወይንም ደግሞ በእንግሊዝኛው ኤሮፋጂያ እንለዋለን። በእነዚህ ምክንያቶች አየር ወደ ሆዳችን ሊገባ ይችላል። አንደኛ በፍጥነት ስንበላ፣ ሁለተኛ በስትሮ ስንጠጣ፣ ሶስተኛ ማስቲካ ስናኝክ ወይንም እየተናገርን ስንበላ ብዙ አየር ወደ አንጀታችን እንዲገባ ያደርጋል። ሁለተኛው ምክንያት ምንድነው? የሆድ ድምፅን የሚያባብስብን ብለን ስናይ ከጋዝ የሚፈጥሩ ምግቦችን ስንመገብ፣ ለምሳሌ እንደ ጎመን፣ ሽንኩርት፣ ካርቦኔትድ የሆኑ ለስላሳ መጠጦችን ስንጠጣ፣ እነዚህ እንግዲህ በአንጀት ውስጥ ከፍተኛ ጋዝ እንዲፈጠር ያደርጋሉ። ያ ጋዝ ደግሞ ድምፅ እንዲበዛ ያደርጋል ማለት ነው። በሶስተኛ ደረጃ የሆድ ድምፅን የሚያባብሱ ወይም የሚያጎሉ ምንድነው ብለን ስናይ የምግብ አለመስማማት፣ ለምሳሌ እንደ ላክቶስ ወይም ግሉቲን ኢንቶለራንስ ያለብን ሰዎች ለምሳሌ የላም ወተት ወይንም የስንዴ ምግቦችን ስንመገብ እነዚህ ምግቦች ከባክቴሪያ ጋር ሲገናኙ ከፍተኛ ጋዝ ያመርታሉ ማለት ነው። ጋዝ ከበዛ ከላይ እንዳልነው የሆድ ድምፅም በዛው ልክ ይጨምራል። ሌላውና 4ኛው ምክንያት ምንድነው? አርቲፊሻል ማጣፈጫዎች ወይም ደግሞ አርቲፊሻል ስዊትነርስ የምንላቸው ናቸው። እንግዲህ በስኳር አልባ ማስቲካዎች እና መጠጦች ውስጥ የሚገኙ ማጣፈጫዎች በአንጀት ለመፈጨት በጣም ይከብዳሉ።
በዚህ ምክንያት ከፍተኛ ጋዝ ይፈጠራል። ሌላው መቼ ነው ወደ ሐኪም ቤት መሄድ ያለብን ወይም ደግሞ ሐኪም ማማከር ያለብን መቼ ነው ብለን ስናይ እንግዲህ የሆድ ድምፅ መጮህ ወይንም ማጉረምረም ብዙ ጊዜ ጤናማና አንጀታችን በትክክል ስራውን እየሰራ እንደሆነ የሚያመለክት ምልክት ነው። ነገር ግን አንዳንዴ ከነዚህ ምልክቶች ጋር ከተገናኘ ወዲያውኑ የህክምና ምርመራ ያስፈልጋል። አንደኛውና የመጀመሪያው ከፍተኛ የሆድ ቁርጠት እና ህመም ካለ በቶሎ ወደ ህክምና ቦታ መሄድ ያስፈልጋል። ሁለተኛ ተደጋጋሚ ተቅማጥ ወይንም የሆድ ድርቀት ካለ። ሶስተኛ የሆድ መነፋት እና የማቅለሽለሽ ስሜት ካለም ወደ ሆስፒታል ወይንም ደግሞ ቅርብ ባለ የጤና ተቋም መሄድ ያስፈልጋል። በአራተኛና የመጨረሻው ሳይታወቅ የሰውነት ክብደት እየቀነሰ ከሆነ። ሌላውና የመጨረሻው ምንድነው? መፍትሄውስ ምንድነው? መፍትሄ አለው ወይ ብለን ስናይ መፍትሄዎቹ እነዚህ ናቸው። እንግዲህ የመጀመሪያውና ዋነኛው ማድረግ ያለብን ምንድነው? በቀስታ መመገብ። ምግብን በደንብ አላምጠን በቀስታ በምንመገብበት ሰዓት ብዙ አየር ወደ ሆዳችን እንዳይገባ ያደርጋል። ስለዚህ አየር የለም ማለት የሆድ ድምፅም በከፍተኛ ሁኔታ ይቀንሳል ማለት ነው። ሁለተኛ ጥቂት መመገብ። እንግዲህ ሆድ ሙሉ በሙሉ ባዶ ሆኖ የጽዳት እንቅስቃሴ ከመጀመሩ በፊት አነስተኛ ምግቦችን መመገብ ይመከራል። በሶስተኛ ደረጃ ማድረግ ያለብን ምንድነው? ውሃ መጠጣት ነው። ውሃ ስንጠጣ የአንጀት ፐሪስታልሲስን በከፍተኛ ሁኔታ ያረጋጋልናል ማለት ነው። ሌላውና የመጨረሻው ማድረግ ያለብን ምንድነው? ካርቦኔትድ የሆኑ ሶፍት ድሪንኮችን መጠቀም መቀነስ አለብን። ከምግብ ጎን ለጎን ብዙዎቻችን እንግዲህ ይሄ ልምድ አለን። ለስላሳ መጠጦችን ለምሳሌ እንደ ኮካ፣ ሚሪንዳ፣ ፔፕሲ የመሳሰሉ መጠጦችን ከምግብ ጋር በብዛት እናዛለን። ይህን ፕራክቲስ በከፍተኛ ሁኔታ መቀነስ ይጠበቅብናል። ምክንያቱም እነዚህ መጠጦች በአንጀት ውስጥ የታመቀ ጋዝ በመፍጠር የሆድ ጩኸትን በከፍተኛ ሁኔታ እንዲጨምር ያደርጋሉ። እንግዲህ ማጠቃለያና የመጨረሻ መልእክቴ ምንድን ነው? እንግዲህ በአጠቃላይ ሆዳችን ድምፅ የሚያወጣው አንጀታችን ስራውን በትክክል እያከናወነ ስለሆነ እንጂ ሁልጊዜ በረሃብ ምክንያት አይደለም። ስለዚህ በሚቀጥለው ጊዜ በሰዎች ፊት ምናልባት ሆዳችሁ በከፍተኛ ድምፅ አውጥቶ ቢጮህ አትደናገጡ። ምክንያቱም ተፈጥሯዊ ሂደት ነው። እንግዲህ እናንተስ በሰው ፊት ሆዳችሁ ድምፅ አውጥቶ የሚያሳፍር አጋጣሚ አጋጥሟችሁ ያውቃል? እስኪ በኮሜንት ጻፉልኝ። የዛሬ ቪዲዮ እዚህ ላይ ያበቃል። ቪዲዮ ከተመቻችሁ ላይክ አድርጉ። ለሌሎች ጓደኞቻችሁ፣ ቤተሰቦቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። እንዲሁም ለቻናሉ ምናልባት አዲስ ከሆናችሁ ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ። በሌላ ጊዜ በሌላ ቶፒክ እስክንገናኝ ቻው።